በማንኛውም ሰው ህይወት ውስጥ አዲስ ፍጡርን ወደዚህ ምድር ማምጣት ትልቅ በረከትና ደስታ ነው። እንግዲህ ሴቶችዬ እርግዝና እንዲፈጠር እርግጥ ነው ከፈጣሪ በታች የሰው ልጅ ሊያደርጋቸው የሚገቡ ሳይንሳዊና ተፈጥሯዊ ዝግጅቶች አሉ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ብዙዎች ፌስቡክ ላይ የሚጠይቁትን የእናቶች ፔጅ ላይ የሚጠይቁትን ጥያቄ በአጭሩ በትንሹ ለመመለስ ይሄን ርዕስ ይዤ መጥቻለሁ ማለት ነው። በጣም ወሳኝ ጥያቄ ነው። በእርግጥ ብዙ ጊዜ ለምን አላረገዝኩም ብለው የሚጨነቁ ብዙ ጥንዶች ጥቃቅን ነገር ግን በጣም ወሳኝ የሆኑ ተፈጥሯዊ ሚስጥሮችን ባለማወቃቸው ሊሆን ስለሚችል ብዬ ይሄን ቪዲዮ ሰርቻለሁ ማለት ነው። በዛሬ ቪዲዮ እንግዲህ አንዲት ሴት እርግዝና በፍጥነት እንዴት እንዲፈጠር ከፈጣሪ በታች በራሷ በኩል ልታደርጋቸው የሚገቡ 5 ዋና ዋና ሳይንሳዊ ነጥቦችን ነው የምነግራችሁ ማለት ነው። ቪዲዮ ይጠቅመኛል ብላችሁ ካሰባችሁ እስከ መጨረሻው ድረስ እዩት፣ እስከ መጨረሻው አብራችሁን ቆዩ ማለት ነው። እንግዲህ በመጀመሪያ አንደኛው ነጥብ ልነግራችሁ የምፈልገው የወር አበባ ዑደትና የእንቁላል መፈልፈያ ቀንን ማወቅ ነው፣ ዋነኛው ፖይንት ማለት ነው። አንዳንድ ጊዜ ብዙ ሰዎች ምን ይላሉ? ሞክሬ አቃተኝ፣ 1 ዓመት ሆነኝ፣ 2 ዓመት ሆነኝ፣ መከላከያ ከመውሰድ ካቆምኩኝ ቆየው፣ ግን ማርገዝ አልቻልኩም የሚሉት ሰዎች ይካተቱበታል ማለት ነው። በመጀመሪያ ደረጃ ግን ምንድነው እንዳልኳችሁ የኦቭሌሽን ታይማችንን ማወቅ ያስፈልጋል። ይህም ደግሞ እንዴት ነው ስንል የእንቁላል መፈልፈያ ቀናችንን ማወቅ ያስፈልጋል ማለት ነው። ይሄ ከሁሉም በላይ ዋናው ነገር ነው። ምክንያቱም የእንቁላል መፈልፈያ ቀንን በትክክል ማወቅ ነው አንዲት ሴት በወር አበባ ዑደቷ ውስጥ ለማርገዝ የምትችለውን በወር ውስጥ ለጥቂት ቀናት ብቻ ነው። ስለዚህ ይህ የእንቁላል መፈልፈያ ቀን ወይም ኦቭሌሽን ይባላል። ስለዚህ ይሄን ማወቅ አለባት ማለት ነው። የወር አበባችሁ ያው በየ28 ቀኑ የሚመጣ ከሆነ እንቁላል የሚፈለፈለው አብዛኛውን ጊዜ የወር አበባ ከመጣበት መጀመሪያ ቀን ጀምሮ ሲቆጠር በ14ኛው ቀን አካባቢ ነው ማለት ነው። ስለዚህ በዚህ ቀንና ከዚህ ቀን ቀደም ብለው ባሉት 2 እና 3 ቀናት ውስጥ ግንኙነት ማድረግ የማርገዝ እድላችሁን በከፍተኛ ደረጃ ይጨምረዋል ወይም ያሰፋዋል ማለት ነው። ስለዚህ እነዚህን ቀኖች በካላንደር እየተጠቀምን እነዚህን ታይሞች ላይ ኢፌክቲቭሊ ግንኙነት ማድረግ ያስፈልጋል ማለት ነው። ሁለተኛው ነጥብ ምንድነው? የተመጣጠነ ምግብና የሰውነት ክብደትን ማስተካከል ነው። ይሄ የሚሆነው ለጽንሱ የሚሆን ምቹ ማህፀን እና እንደዚሁም ጤናማ ሆርሞን ማዘጋጀት ስለሚያስፈልግ ነው ይሄንን ያልኳችሁበት ፖይንት ማለት ነው። ምክንያቱም የሰውነታችን ክብደት በጣም ማነስ ወይም ደግሞ በጣም መብዛት የሆርሞኖቻችንን መስተጓጎል ይፈጥራል። ስለዚህ እርግዝና ሊዘገይብን ይችላል በአንድም በሌላ ሚንስ ማለት ነው። ስለዚህ ባላንስ ማድረግ አለብን የሰውነታችንን መጠን ማለት ነው። እንዴት ነው? ያው በምግብ በኩል አረንጓዴ ቅጠላቅጠል፣ ፍራፍሬ፣ ለውዝ እና ጥራጥሬዎች የበለጸጉ ምግቦችን መውሰድ ያስፈልጋል። በተለይ ደግሞ የጽንስ አፈጣጠር ችግርን የሚከላከልና የማህፀን ዝግጁነትን የሚጨምረውን ፎሊክ አሲድን መውሰድ በጣም ይመከራል፣ ያስፈልጋልም ጭምር ማለት ነው። ሌላውና 3ኛው ነጥብ ምንድነው? ከስትረስ መራቅ፣ ከጭንቀት መራቅ ነው እና በቂ ረፍት ማድረግ ያስፈልጋል። ያው ብዙ ሰዎች ትኩረት አንሰጠውም፣ በዚህ ምክንያት ይሆናል ብለንም አናስብም፣ ግን ትልቁን ድርሻ ይይዛል ስትረስ ማለት ነው። ትልቁ ማነቆ ነው። ለምን አላረገዝኩም ብሎ ከልክ በላይ መጨነቅ በራሱ የአንጎላችንን ክፍል በማነቃቃት እንቁላል እንዳይፈልቅ የሚያደርግ የጭንቀት ሆርሞኖችን ይሄ ኮርቲዞል ሆርሞኖች ይመነጫሉ ማለት ነው። ስለዚህ አእምሮን ዘና ማድረግ፣ በቂ እንቅልፍ መተኛትና ሂደቱን
በተስፋና በደስታ መጠበቅ ከፈጣሪ በታች አሁንም ከፈጣሪ በታች ትልቅ ድርሻ ያለው ነገር ነው ማለት ነው። ሌላውና አራተኛው ነጥብ ላነሳላችሁ የፈለኩት እነዚህ ጤናማ ያልሆኑ ልምዶችን ማቆም ያስፈልጋል። ይሄ ጤናማ ያልሆኑ ልምዶች ምንድነው ስንል እንደ ቀልድኛ ቀለል አድርገን የምንወስዳቸው ነገሮች ያው እርግዝና ከመፈጠሩ በፊት ሰውነትን ከባድ ነገሮች ማጽዳት ስለሚያስፈልግ ማለት ነው። ከመጠን በላይ ካፌን ላይክ ቡናና ሻይ ማብዛት፣ አልኮል መጠጣት፣ ሲጋራ ማጨስ፣ ያው እነዚህ ነገሮች የማርገዝ እድልን በከፍተኛ ሁኔታ ይቀንሳሉ ማለት ነው። እነዚህ ትልቅ ችግሮች ናቸው፣ እክሎች ናቸው ማለት ነው። እነዚህ ልምዶችን ማስወገድ ያስፈልጋል። ምክንያቱም ሰውነታችን ለበለጠ ጤናማ ፕሬግናንሲ እንዲዘጋጅ ነው የሚያደርገው እነዚህን ስናስወግድ ማለት ነው። ሌላውና አምስተኛው ነጥብ ምንድን ነው? ሌላው የባለቤቱን ወይም ደግሞ የአጋሯን ጤና መከታተል ያስፈልጋል ማለት ነው። ይሄ ወሳኙ ፖይንት ነው። ይሄም እንዳልኳችሁ ያው እርግዝና የሁለት ሰው ጥምረት ውጤት ነው። ይሄ ግልጽ ነው ማለት ነው። ስለዚህ ብዙ ጊዜ ትኩረቷ ሴቷ ላይ ብቻ ሊሆን ይችላል። ነገር ግን 50% የማርገዝ እድሉ የሚወሰነው በወንዱ የዘር ፍሬ ወይም ስፐርም ጤናማነት ላይ ነው ማለት ነው። እንግዲህ ማስተዋል ያለብን እዚህ ጋር ነው ማለት ነው። ስለዚህ የእሱን ጤናማነት መከታተል አለብን። ስለዚህ ባልም በተመሳሳይ ጤናማ ምግቦችን መመገብ፣ ከሱስ መራቅ እና ጥብቅ ያሉ የውስጥ ሱሪዎችን ባለመልበስ የዘር ፍሬውን ጤናማነት መጠበቅ ይኖርበታል ማለት ነው። ስለዚህ ሁለታችሁም በጋራ ስትዘጋጁ ባል ለሚስት፣ ሚስት ለባል ሲዘጋጅ ውጤቱ ፈጣንና ጤናማ ይሆናል ማለት ነው። እንግዲህ እነዚህ 5 ፖይንቶች ያው ይጠቅማቸዋል ብዬ ነው ያነሳሁት። ያው ብዙ ጊዜ እንዳልኳችሁ ነው ፌስቡክ ላይ ብዙ ሰዎች ማርገዝ አልቻልኩም ምናምን እያሉ የእናት ፔጅ ላይ ሲለጥፉ ስለማይ ነው ማለት ነው እቺ ነገር ትንሽ መናገር የፈለግኩት። እንግዲህ እንደ ማጠቃለያ እንዲሆናችሁ ውድ ቤተሰቦቼ፣ ያው ልጅ የፈጣሪ ትልቅ ስጦታ ነው በመጀመሪያ ደረጃ። ስለዚህ እኛ በበኩላችን ሳይንሳዊ የሆኑትና ሰውነታችን የሚፈልጋቸውን እነዚህን ቅድመ ዝግጅቶች ማድረግ በጸሎትና በተስፋ መጠበቅ አለብን ማለት ነው። ነገር ግን መደበኛ የግብረ ስጋ ግንኙነት እያደረጋችሁ ከ1 ዓመት በላይ እርግዝና ካልተፈጠረ ወይም እድሜያችሁ ከ35 ዓመት በላይ ከሆነ ከ6 ወር በኋላ ወደ ሕክምና ተቋም በመሄድ ያው ከሐኪም ጋር መማከር ተገቢ መሆኑን አትዘንጉ ማለት ነው። ኮንሰልት ያስፈልጋል፣ ሐኪም ማማከር ያስፈልጋቸዋል ማለት ነው ለበለጠ ምርመራ ማለት ነው። ስለዚህ የዛሬው መረጃ እንግዲህ ይህን ይመስላል። ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ደግሞ ሼር አድርጉት። በሌላ ጠቃሚ የጤና መረጃ እስከማገኛችሁ ድረስ ጤናችሁ ይብዛ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ሰላም ሁኑ።